ላይቶች ዛሬ ደግሞ እንደተለመደው ነው ላይቶችን ይዤላችሁ መጥቻለሁ ማለት ነው። ሀና ወሰነች በኤዝራ ላይ ያላትን ነገር ማለት ነው። እኔ የማልሆነ ሴት ነኝ ከዚህ በኋላ አጠገቤ እንዳትደርስ አለችው ማለት ነው። ተናዶና ተበሳጭቶ እንዴት ትይኛለሽ? ምን ለማለት ፈልገሽ ነው? አሁን እያንዳንዳችሁ ፈተና ሰዓት ደርሷል። ስለዚህ መቀመጥ የምትችይው ከቅዱስ ጋር ነው ተብላ ነበር ማለት ነው። እያለች ነበረ። ሰላም ጤና ይስጥልኝ ወደ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ዛሬ ዘንላችሁ የመጣ ነው ኖላይቶችን ነው። እንግዲህ በኖላይቶች መካከል የሚፈጠረውን ነገር እያየን ነው ማለት ነው። ወይዘሮ ሜላት እንደዚሁም ደግሞ መስፍን ለመታረቅ ፍላጎት የላቸውም ማለት ነው። ምክንያቱም ማነው ምላሴ ሄዶ ነበር ሊያስታርቃቸው ማለት ነው። በፍጹም ልታረቅ አልችልም፣ እንዲህ ማድረግ የለብኝም ብሏል መስፍን ማለት ነው። መስፍን እንግዲህ ከምላሴም ጋር አንድ ቀን ተናግሮት የማያውቀውን ዛሬ ግን አስቀይሜዋለሁ መሰል። ሰላምዬ የት ሄደህ ነው ስትለው አባዬ ጋር ሄጄ ነበር ግን ሳላስቀይመው አልቀርም ብሎ ይላታል ማለት ነው። እሷም ግራ ስለገባት እንዴት ከመቼ ወዲህ ነው አንተ ደግሞ መናገር ያመጣው? እንዴት አባዬ እንደዛ ታናግረዋለህ? በማለት እንግዲህ ተጣልተዋል ማለት ነው ከሰላም ጋር። ሰላም በነገራችን ላይ እንደገናም ደግሞ ስለ ሀና እየነገራት ነበር ምላሴ ማለት ነው። ሀና እኮ እማዬ ፈቀደችላት ደሴ እንድትደርስ ሲላት በጣም ደንግጣና ተበሳይታ እንዴት ሊሆን ይችላል? ለምን እንዲህ አደረገች? እያለች ተናደደ። ሞላ ቤተሰብ ኖላዊት ምሳ ተጋበዘ ማለት ነው በፋኖሴ ቤት። ለረጅም ጊዜ ጠፍታው ነበር ፋኖሴ ማለት ነው። አሁን ላይ ደግሞ ምሳ ካልጋበዝኩ እንደዚሁም ደግሞ አሲርና ተምቹን ይዛሃቸውን ብላው ነበረ። አመት ባልም ስለነበር እነሱ ግን አነዲም ብለው ተኮራርፈዋል። ኖላዊት አኩርፏል አሁን ላይ ማለት ነው። ኩርፊያ ላይ ናቸው ማለት ነው። ከእንትና ጋር ማለት ነው። ማነው አሲር ጋር። አሲርና ኖላዊት የተኮረፉበት ምክንያት ምን እንደሆነ አልታወቀም ማለት ነው። እንደዚሁም ደግሞ ምን ሆነህ ነው? ችግር አለው እያለ እየጠየቀው ነበር። እሱም ደግሞ እባክዎን ዝም ይበሉኝ ፋያው፣ ስለዚህ አሁን ላይ አልሄድም። ለምንድን ነው የምሄደው? ምን ላረግስ ነው የምሄደው ብሎ እምቢ ብሎ አሲር እንግዲህ ጥሶ ሂዷል ማለት ነው። ከዛም በኋላ ኖላዊት እኔማ ምን አደርጋለሁ፣ ተምቹ ደግሞ እንሄዳለን ከአንተ ጋር እንሄድ ያላ ሲለው አልሄድም አለ ማለት ነው። እሱ ካልሄደ እኔም አልሄድ ብሎ ተስፋ ቆርጦ ቁጭ ይላል ማለት ነው። ኖላዊት አሁን ላይ በዚህ ሰዓት ላይ ይከፋዋል ማለት ነው። እየከፋው አለ እንዳለ ማለት ነው። በነገራችን ላይ ኖላዊት በጣም የዋህና መልካም ሰው ከመሆኑ አንጻር ያው ታውቁታላችሁ ብቻ። በዛ ላይ ሀና አሁን ላይ ያለችበት ሁኔታ ከኤዝራ ጋር ተጣላች ማለት ነው። ሀና እያንቀጠቀጣትና ሰላም ማለት ነው። ሰላም እንግዲህ የኤዝራን ትተዋለች። ኤዝራ አልፈልግህም ትለዋለች። እዛ ከሄደ በኋላ እናንተ ስለ ሀና ምን የምታውቁት ነገር የለም፣ ስለዚህ እንድትለው አልፈልግም እያለች እያንቀጠቀጣት ይገኛል ማለት ነው። ሀና ሰላም እንግዲህ የኢስራና የሀና ነገር ያንቀጠቀጣት። ለነገው ደግሞ ምን እንደምትሆን ማየት እንችላለን ማለት ነው። በዚህ ሰዓት ላይ እንግዲህ ግራ ገብቷታል። ሰላም እንዴት እማዬ ትፈቅድላታለች? እማዬ ምን ፈልጋ ነው የፈቀደችላት? ቆይ ኢዝራን እኮ ትተዋለች እያለች ነው እንዴ? እኔ ይሄ ሰላም ነገር ግራ አጋብቶኛል እኔ ለራሱ ማለት ነው። እንግዲህ ኖላዊት ጉልበት ሳም፣ ያማችቻ ጉልበት ካልሳምክ ልጃችንንም አንሰጥህም፣ እንኳን ይሄንና አይደለም እንኳን ይሄንና ለእሷ እንበረከክላታለሁ፣ ምንም ችግር የለም እያለ ይገኛል ማለት ነው በዚህ ሰዓት ላይ። በነገራችን ላይ ግራ ገብቶት ነበር ኖላዊት ማለት ነው። ኖላዊት በዚህ አሁን በነበረበት ሰዓት እያንዳንዱ ነገር አስተካክለዋለሁ ብሏል ማለት ነው። ሁሉንም ነገር አስተካክዬ እንትን ማለት አለብኝ እያለ ነበር ማለት ነው። አሲርን እባክህን ተውልኝ፣ አሲር የኔ ልጅ ነው ያንተ ልጅ አይደለም በማለት ከእንትና ጋር ተጣልቶ ነበር ማለት ነው። ኖላዊት ከመስፍን ጋር። መስፍን እንግዲህ እኔ እኮ አሲርን ፈልጌው ወይ እንትን ብዬው አይደለም፣ ለምንም ነገር አልፈለግኩትም፣ ግን ሜላትን ለሜላት ደም የሰጠልኝ እሱ ስለነበረ በታመሜ ሰዓት እሱን በማስመልከት የሆነ ነገር ላረግለት ነው እንጂ ሌላ ነገር አይደለም፣ ልቀማህ ወይም ልወስድብ ፈልጌ አይደለም አሲርን እያለው ነበር። በዚህ ሰዓት ኖላዊት አሲር ከእሱ ጋር እንዲሆን ይፈልጋል ማለት ነው። በነገራችን ላይ አሲር እንግዲህ አኩርፎ ቤት አይሄድም ማለት ነው ከእንትና ጋር ከኖላዊት ጋር።
አይሄድም ማለት ነው። አኩርፏል። ያኮረፈበት ምክንያትንም ደግሞ ታውቁታላችሁ። በዚህ ሰዓት ግራ ገብቶታል ማለት ነው። ኖላዊት ግራ እየገባው ይገኛል ማለት ነው። በነገራችን ላይ አይፈረድም ውዶችዬ ማለት ነው። አሁን ላይ እያንዳንዱ ነገር ሁሉም ነገር ስናየው መልካም ሰው እንደሆነ ሁላችንም እናውቃለን። ግን አሁን ካለበት አንጻር ያው ታውቁታላችሁ ምስኪን ሰው ነው ማለት ነው። ሜላት አሁን ላይ ያዙ ይልቀቁኝ አይሆንም እሱ ጋር ታረቅኩ ማለት እኔ ሞትኩ ማለት ነው። በፍጹም ልታረቅ አልችልም ብላለች ማለት ነው። እንግዲህ መስፍንም ለእናታችን ደግሞ አንተ ነግረሃታል እውነት እንዳደረግኝ የሆነ ውሸቱን ነው አላደረገውም ብለን እየተጨቃጨቅን ለአንተ እንዴት ለምን አደረግክ ብሎ ምላሴም ተቆጥቶት ነበር ማለት ነው። እያንዳንዱ ነገር አውቀዋለሁኝ ስለዚህ ቀስ በቀስ እደርስበታለሁ ብሎ እንግዲህ መስፍን ምላሴ ጋር ተጣልቷል ማለት ነው። ምላሴ ጋር የተጣላበት ያው ምላሴ ለሜላት ያለው አንጻር ታውቃላችሁ ማለት ነው። እሷም እንደዚሁም ደግሞ ሜላት አጥፍተሻል፣ በእርግጥ መስፍንም አጥፍቷል። በእርግጥ ግን ይቅር መባባሉ ጥሩ ነው። ሀና የደረሳት ደግሞ ከቅዱስ ጋር አብራ እንድትቀመጥ ነበር። የዛሬው ደግሞ ጫድን ያለ ነው እንግዲህ። መቅዲ ተመልሳ መታለች። ይቅርታ መቅዲ ተመልሳ መታለች ማለት ነው። መቅዲ ተመልሳ መታ እንግዲህ አብረን እንሆን እናም ደግሞ ምን ሆኖ ነው ጆሮ ያኮረፈው እያለችው ነበር ለተምቹ ማለት ነው። ፉንቃ ይዞት እኮ ነው ብሎ ለእሷ ሲነግራት ተናዳ ተበሳጭታ እንዴ እሷ ስለምትወደው ከማን የያዛት ልጅቱን አሳየ ብታያ ፋራ ነገርና ፍቅር የማይገባት እያለ ተምቹ ይነግራታል ማለት ነው። እያንዳንዱ ነገር ማወቅ እፈልጋለሁ፣ የእሷን ነገር አሳየኝ እወጋታለሁ ትለዋለች ማለት። ኧረ ተረጋጊ፣ አረጋጊው እንዴ ይህን ብልሽ ይሄን ልትይ ነው ወይ እንዴት ስትያለሽ በማለት እንግዲህ ተምቹም ግራ ገብቶት አሁን ልቅስ እሱን እንከተለው እሱ እኮ አሁን ራሱን ያጠፋል እንዴ ማናት እንደዚህ ፉንቃ ያስያዘችው እንዴት ፉንቃ ይዘዋል እያለች ግራ ገብቷታል መቅዲ ማለት ነው። መቅዲ በነገራችን ላይ አሴርን በጣም ተወደዋለች፣ ታፈቅረዋለች። እሷን ልጅ ደግሞ ማወቅ እፈልጋለሁ ብላለች ሀናን እንግዲህ አስተዋውቅሻለሁ በቅርብ ቀን ብሏታል። እንግዲህ መቅዲ ልትወጋት ነው ልትነጫጫት ነው ወይ እያለ ነው ማለት ነው። ተምቹም ግራ ገብቶታል ማለት ነው። አሁን ላይ በእርግጥ አሴር ሁኔታው አሁን በፊት ላይ የሚወዳት ልጅ ነበረች። አንዱ መቶ ላጣርጎ ወሰደበት። ለዛ ነው እንደዚህ የሆነ ያለው ብሎ ስለነገራት እሷም ደግሞ ማን ስለሆነች ነው እያለች በነገራችን ላይ ሀናና ሰላም እንደዚህ እየደነፋች የምትገኘው አሴርን ስለምትወደው ሀና ከኢዝራ ጋር ሄደች ማለት እሱን ትወደዋለች ማለት ነው። ታውቃላችሁ ማለት ነው። ስለዚህ እያንዳንዱ ነገር ስለምታቅ እሱን ለማስወገድ ትፈልጋለች ውዶቼ ማለት ነው። ምክንያቱም ኢዝራና ሀና አንድ ላይ ከሆኑላት ሀና ደግሞ ደሴ ከሄደች ከኤላ ጋር ትመሰርታለች እዛው። ስለዚህ አሴርን ማነው ኢዝራን አትፈልገውም እያለች ሀና ሰላም እየተናደደች ነው ማለት ነው። አሁኑ ጫን ያለ ነው እንግዲህ አቶ ኖላዊት ግራ ገብቶታል ማለት ነው። ፋኖሴ እኔ ጋር ነው የምታድረው ዛሬ ከዚህ አትሄድም ብለዋለች። እሱም ደግሞ ምን እያልሽ ነው? ኧረ እባክሽ ቤት የለኝም እንዴ? ቤት እኮ አለኝ እያላት ነበር ማለት ነው። በነገራችን ላይ አዲስ ልጅ ሰው አምጥታለች ማለት ነው። እንትና ፋኖሴ እንግዲህ ሰው የላትም ነበረ፣ ብቻዋን ነበረች። አሁን አብሯት ሰው አለ ማለት ነው። እሱም ሄዶ ጉልበትማ አልስምም አይደለም እንዴት እሷን ወስደሃት የለ እንዴ? ለእሷ ከሆነ ምንም ነገር አደርጋለሁ ብሎ እንግዲህ ቡናውንም ምኑንም ጠጥቶ እዛው እሷም ደግሞ እንድታደር እፈልጋለሁ፣ እዚህ እንድትሆን እፈልጋለሁ፣ በፍጹም ቤቴን ትቼ ልጄን ትቼ እዚህ አልሆንም ብሏል። ኖላዊት አሁን አሴርም ተምቹም ከርተውታል ማለት ነው። አሴርና ተምቹም እየተሰዳደቡ መጣላት ጀምረዋል ማለት ነው። እነዚህ ጎረኞች ማለት ነው። አሁንማ ኖላዊት ራሱ ለመደ ማለት ነው። መንገድ ዳር መቀመጣቸው እንደቀጠለ ነው ማለት ነው። በነገራችን ላይ ያው ስራ ቢሰሩ ጥሩ ነው። መስፍንም እሱን በማስመልከት ነው ስራ መስራት አለባቸው ብሎ ለእነሱ ስራ እንትን እያለ ያለው ማለት ነው። በዚህ ሰዓት ላይ እንግዲህ ሀንቾ ቅውጥ አድርገዋለች ማለት ነው። በቅርቡ የምናየው ይሆናል። ሜላትና መስፍን ታርቀውልን አንድ ላይ ሆኖ ብናያቸው ሁላችንም ደስታችን ነው። እኔ ደስ ይለኛል። እሷ ግን አልፈልግም። መስፍንም ደግሞ እውነቱ እስኪታወቅ ድረስ
ምንም ነገር ለማድረግ ፍላጎት የለኝም ብሎ ምላሴ ጋር ተጣልቶ ተመልሷል ማለት ነው ጉዶችዬ። እንግዲህ ከምላሴ ጋር መጣላቱ ከባድ ችግር ነው። ሀና እየተጨረጨረ ትገኛለች። እየተደባደቡ ነበር። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርገው። ባባይ